አሁን በህይወቴ ውስጥ የምታስባት የምትወዳት ትወደኝ ይሁን ብለ የምትጠራጠራት ሴት አለች? ሴቶች ከልባቸው በፍቅር ሲያዙ ነገር ግን በቃላት በፍጹም የማይነግሩት ግን በውስጣቸው የሚደበቅ አስደነጋጭ የስነ ልቦና ምስጢር አለ። ስለዚህ በዚህ ቪዲዮ በሚቀጥሉት ደቂቃዎች የሴቶችን ጭንቅላት ውስጥ ገብተን አስደንጋጭ የሆነ የሳይኮሎጂ ትንተና እናደርጋለን። ይህን ቪዲዮ እስከ መጨረሻው ማየት ለፍቅር ህይወት ብቻ ሳይሆን ለኪስም ይጠቅማል። ምክንያቱም ቪዲዮ መጨረሻ ላይ ከማነሳቸው ሀሳቦች አንድ ጥያቄ ይጠይቃሉ። ትክክለኛው መልስ ኮመንት ላይ ለመመልስ ለአንድ ሰውን መርጬ 2000 ብር ሽልማት ይሸልማሉ። ስለዚህ ጆሮአችሁን ሰታችሁ ይህን ቪዲዮ እስከ መጨረሻው መከታተል ትችላላችሁ። አስቀድማችሁ ግን ለዩቲዩብ ቻናሌ አዲስ የሆናችሁ ከስር የምትመለከቱትን ሰብስክራይብ የሚል ምልክት በመንካት ቪዲዮን እንጀምር። አሁን ቀጥታ ሴት ልጅ በፍቅር ስትያዝ ለወንዶች የማትነግረው ወደ ድብቁ ምስጢሮች እንግባ። በዚህ ቪዲዮ ላይ 5 ምስጢሮችን በትንትን አድርገን እናያለን። አንደኛ፣ ሆን ተብሎ የሚፈጠር የጀግና ፈተና ሂሮ ትራፕ ይባላል። ሴት ልጅ አንድን ወንድ በጣም ስትወዳው እና የራሷ ማድረግ ስትፈልግ ሆን ብላ በሱ ፊት አቅመ ደካማ ትሆናለች። ይህ ማለት ግን ደካማ ናት ማለት አይደለም። በደንብ መክፈት የምትችለውን የውሃ ክዳን እባክህ ክፈትልኝ ትላለች። ስልኳን ማስተካከል እየቻለች እባክህ ስልክ ተበላሸ አስተካክልልኝ ትላለች። ይህ ባንተ ፊት ጀግና እንድትሆን እንድትረዳት እና ጠባቂዋ እንደሆንክ እንድሰማ ስለምትፈልግ ነው። ይህ በቃላት በፍጹም አትነግርህም፣ ነገር ግን በውስጧ ያለውን ፍቅር የምትገልጽበት ትልቅ ምስጢሯ ነው። ሁለተኛ፣ ድምፅ አልባው የባለቤትነት ማህተም ሳይለንት ክላይሚንግ ይባላል። አብራችሁ ስትሆኑ ሳታስበው ኮሌታይን ታስተካክላለች፣ በልብስ ላይ ያለውን አቦራ ታራግፋለች፣ ወይስ ፀጉሩን በእጇ ታበጥራለች። አብዛኛው ወንድ ይህንን እንደ እናትነት እንክብካቤ ያየዋል፣ ነገር ግን ስነ ልቦና የሚል ሌላ ነው። አንዲት ሴት ይህንን የምታደርገው ሌላ ሴት አካባቢ ካለች ይሄ ወንድ የኔ ነው ንብረቴ ነው ብላ የባለቤትነት ማህተሟን እያሳረፈች ነው ማለት ነው። አንተን መንካት የሚያስችላትን ሰበብ እየፈለገች መሆኑን ይወቀው። ሶስተኛ፣ የውሸት ሶስተኛ ሰው ማምጣት ጀሎሲ ቴስት ይባላል። ይህኛው ትንሽ ሊያስገርማችሁ ይችላል። በጣም የምትወዲ ሴት ድንገት ስለሌላ ወንድ ስለ ስራ ባልደረባ ወይም ጓደኛዋ ጥሩነት ልታወጣ ትችላለች። ይህን የምታደርገው ያንን ወንድ ወዳ አይደለም። ዓላማዋ አንድና አንድ ነው፣ ያንተን የፊት ገጽታ ማንበብ ነው። እንደምትቀና፣ ፊቲ እንደሚለወጥ እና እንደምትጨነቅ ማየት ትፈልጋለች። ካልቀና ፍቅሪ እውነተኛ አይደለም ብላ ልታስብ ትችላለች። ነገር ግን ሊፈትነው ብላ በፍጹም አትነግርህም። አራተኛ፣ ሆን ተብሎ የሚደረግ የዝምታ ርቀት ካልኩሌትድ ፑል ባክ ይባላል። በጣም ስታወራችሁ ስትደዋወላችሁ ቆይታችሁ ድንገት ለአንድ ወይም ለሁለት ቀን ዝም ትላለች። ሜሴጅ አትመልስም፣ አትደውልም። ለምን? ምክንያቱም አንተ ያለሷ መኖር እንደምትችል እና እንደማትችል እያጠናች ነው ማለት ነው። ስትርቂ እንደምትፈልጋት ታሳያታለህ ወይስ አንተም ትተዋለህ? ይህንን የምታደርገው ልቧ በጣም እየፈራ እና አንተን እያሰበች ነው። ከፈለካት እና ከደወልክላት በውስጧ በደስታ ትፈነድቃለች። አምስተኛ፣ እኛ የሚለው ቃል ምስጢር ፊውቸር ዊ ይባላል። ሴት ልጅ ወደፊት አብረህ መሆን እንደምትፈልግ ካመነች በንግግሯ መሃል ሳታስበው እኔ የሚለውን ቃል ወደ እኛ ትቀይረዋለች። ምን እንብላ፣ የት እንሄድ፣ እዛ ቦታ እኮ ብንሄድ ደስ ይለናል ትላለች። የወደፊቱን ህይወቷን ያላንተ ማሰብ አቁማለች ማለት ነው። አንተን በህይወቷ ካርታ ላይ አካታለች ማለት ነው። ይህን ደግሞ ልቧ በራሱ ጊዜ የሚያወጣው እውነተኛ እንጂ አቅዳ የምትናገረው ነገር አይደለም። እንግዲህ ወንድሜ፣ ሴቶች በፍቅር ሲያዙ በፍጹም የማይነግሩትን ጥልቅ የስነ ልቦና ምስጢሮችን አይተናል። ዋናው ነገር እነዚህን ምስጢሮችን አይቶ ሴት ልጅን ተረድቶ ጠንካራ የሆነ የፍቅር ግንኙነትን መገንባት ነው። ጠንካራ የሆነ ወንድ ሆኖ መገኘት ነው። አሁን ደግሞ መጀመሪያ ላይ ቃል ወደ ገባሁላችሁ ወደ 2000 ብር ሽልማት ላይ ደርሰናል። ሽልማቱን ለማግኘት እንግዲህ የጠየቁትን ጥያቄ ኮሜንት ላይ በጥልቀት ማብራራት እና በቂ የሆነ ምክንያት መስጠት ይጠበቅባቸዋል ማለት ነው። የሽልማቱ ጥያቄ ይሄ ነው።
አንዲት ዴት የምታደርጋት ሴት ወይም የምትወዳት ሴት ካንተ ጋር ሆና የጓደኛዋን ጓደኛ ካደነቀች ይቺ ልጅ ያን ልጅ ታፈቅራለች ማለት ነው ወይስ ሶስተኛ ላይ ካነሳውት ሐሳብ ጋር ታያይዙታላችሁ? ኮሜንት ላይ በቂ የሆነ ምክንያት አስቀምጡልኝ። እንግዲህ ይህን ጥያቄ በደንብ አስባችሁበት ጥልቅ የሆነ ትንተና መስጠት ትችላላችሁ። ምናልባት የሰራሁት ቪዲዮ ሴቶችን ትንሽ ቅር ሊያደርጋቸው ይችላል። ነገር ግን እኔ የሴቶችን ገመና ብቻ ለማውጣት ወይም እንደዚህ ሊያሳፍራቸው ፈልግም አይደለም። ይሄ በገሃድ ዓለም ላይ ያለው የስነ ልቦና እውነት ነው። በሌላ ቪዲዮ ደግሞ ስለ ወንዶች የሚገልጽ ጥልቅ የሆነ መረጃ ይዤላችሁ የመጣውላችሁ ነው። ስለዚህ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ልክ እንደዚህ አይነት ጠቃሚ ቪዲዮዎች እኔ ስለቅላችሁ ቶሎ እናንተ ጋር እንዲደርስ ደወል ምልክትን በመንካት ኦል የሚለውን መምረጥ እንዳትረሱ። ከዚህ በፊት ደግሞ በጣም አስደናቂ ቪዲዮ ሰርቼ ነበር። ይህም እንግዲህ ከብዙ ወንዶች ጋር የተኛችን ሴት እንዴት መለየት ይቻላል የሚለው እና ሴት ልጅ ደግሞ ወሲብ ስትፈልግ የምታሳያቸው ድንቅ ምልክቶች የሚለውን ሰርቼ ነበር። በዚህ ቪዲዮ ላይ በጣም በማህበረሰባችን ዘንድ ያልተለመዱ ግን ሁሉም ሰው ማወቅ የሚገባውን በጣም ጥልቅ የሆነ የስነ ልቦና ጥናቶችን አቅርቤ ነበር። ስለዚህ እነዚህ ቪዲዮዎችን በመመልከት የተሻለ ግንዛቤ መጨበጥ ትችላላችሁ። ስለተከታተላችሁ አመሰግናለሁ። ቪዲዮን ላይክ ማድረግም እንዳትረሱ። እንዲሁም ይህ ቪዲዮ ይጠቅማል ብላችሁ ለሚታስቡት ለዛ ጓደኛችሁ ሼር ማድረጋችሁን እንዳትረሱ። ጂቲቲዩብ ነን። ሚስተር ሙሉቀን ኢማኑኤል ይባላለሁ። አመሰግናለሁ።